Time for what? To look at part 2 of the benefits of climate for Africa's people. Okay, so agriculture is a backbone. Agriculture is a backbone of Africa's economy, providing livelihood for the majority of people. So agriculture most important የሆነ ፓርት ነው ለአፍሪካ። ሶ ላይቭሊሁድ ስናይ ላይቭሊሁድ ማለት ሰዎች የሚኖሩበት የሚተዳደሩበት ሶ አርን የሚያደርጉበት ነው። ለምሳሌ የተለያዩ አክቲቪቲዎችን የተለያዩ ነገሮችን ሽጠው ሞር አርን የሚያደርጉበት መንገድ ነው። ሶ ሞስትሊ የአፍሪካ ደግሞ ሰዎች ምን ላይ ነው ዲፔንድ የሚያደርጉት? አግሪካልቸር ላይ ነው ዲፔንድ የሚያደርጉት ማለት ነው። ሶ የተለያዩ ትሬዶችን ሊያካሂዱ ይችላሉ። የተለያዩ ቬጂቴሽኖችን የተለያዩ ክሮፖችን በማሳደግ ፋርሚንግ ላይ በመሆን ሶ ከዛ ከሚያገኙት ነገር ሶ for like their education, for their house የሚተዳደሩበት በዚህ ምክንያት ነው። ሶ አፍሪካ ሞስትሊ ዲፔንድ የሚያደርገው አግሪካልቸር ላይ ነው for their livelihood. So an average of agriculture employs about 70% of the labor force. ማለትም ለምሳሌ for example ከአፍሪካ ውስጥ 10 ሰዎችን ብንወስድ just an example ከዛ ውስጥ ምን ማለት ነው almost 7 ሰዎች ምን ላይ ዲፔንድ ያደረጉ ናቸው? ፋርሚንግ ላይ ወይ ደግሞ አግሪካልቸር ላይ ዲፔንድ ያደረጉ ናቸው። so almost 70% of the labor force ምን ላይ ነው? አግሪካልቸር ኤምፕሎይ የሆኑ ሰዎች ናቸው። so የአፍሪካ contributes to የአፍሪካ GDP ማለትም የአንድ ሀገር ጉድስ እና ሰርቪስ ያለበት የአፍሪካ ጂዲፒ almost 25% ኮንትሪቢዩት ያደርጋል more in agriculture። ማለትም 25% ማለት is like almost ኳርተሩ ማለት ነው። the quarter percent የጂዲፒው like ጉድስ እና ሰርቪስ ሞስትሊ ከአግሪካልቸር ላይ ዲፔንድ የሚሆን ነው። ኦኬ ሶ አፍሪካ አግሪካልቸር ምን ላይ ነው ሄቪሊ ዲፔንድ የሚያደርገው? የተለያዩ ፀሐይ ዋርምስ ኤንድ ሬን አይደል? ምክንያቱም አግሪካልቸር ካለን የተለያዩ ቬጂቴሽኖች ፕላንቶች ምንን ይፈልጋሉ? ፀሐይ ይፈልጋሉ፣ ሙቀት ይፈልጋሉ፣ እንደዛውም ዝናብ ወይ ደግሞ ሬንን ይፈልጋሉ። ሶ ሞስትሊ በእነዚህ ላይ ዲፔንድ የሚያደርጉ ናቸው። ሶ ሞስት ፋርሚንግ ኢን ሰብሳሃራን ኢዝ ሬን ፌድ ማለት ከኢሪጌሽን ኢትስ ኖት ዲፔንደንት ኦን ኢሪጌሽን ማለት ነው። ኖት depend mostly on irrigation. So mostly በኢሪጌሽን ላይ ዲፔንድ የሆነ ሳይሆን ቀጥታ ከስካይ ቀጥታ ከምናገኘው ዝናብ የሚመጡ ናቸው። so they are rain fed እንላቸዋለን። ማለትም highly climate dependent ናቸው። ከኢሪጌሽን ከምናረገው ሳይሆን more ከቀጥታ ከሰማይ የሚመጣ ዝናብ ላይ ዲፔንድ የሚያደርጉ ናቸው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ። መልካም የጥናት ጊዜ